ከሳውዲ አረቢያ ሰበር ዜና ተሰምቷል። በሳውዲ እንግዲህ ሰሞኑን በርካቶችን ያስቆጣ አንድ ቪዲዮ ማህበራዊ ሚዲያ ላይ ተሰራጭቶ ነበርም። አህያው ተገኝቷል ማለት እንግዲህ እዚህ ነው ጋይስ። ኦሮሞ መርት ጀቻ ደበቀ ገመደን እኔ በጣም ደስ ብሎኛል። ሁሉን እናመሰግናለን። በቃ የኢትዮጵያ ሕዝብ ይቅር ይበልልን ነው። ከሱ በላይ እኔ ነኝ ይቅርታ ምለው ለአንደኛ ልጅ ነው። እኔም ስሜቴ እየመጣ ስለሆነ ወደ ለቅሶ ይቅርታና ልጄ ነው ይናፍቀኛል። ተበድሏል። ምናልባት ያለውን ፈተና አልፏል። ሁላችን በፈተና አይመጣንን እናትና አባቶቻችን አስመችቶ አይደለም እዚህ ደረጃ ያደረሱ። የደከመ ማህበረሰብ ተቻለች ምን ይጠቅማል? በብዙ ትርክትና በብዙ ውሸት አይምሮ የተሞላ ማህበረሰብ ስለሆነ ይሄን ህዝብ አታድኑ። ሰላም ውድ ቤተሰቦቼ አዲስና አነጋጋሪ በሆኑ ወቅታዊ ጉዳዮች ተመልሰናል። በዛሬው ቪዲዮአችን ከላይ ቀንጨብ አድርጌ ላስመለከታችሁ የሞከርኳቸውንና ሌሎች አነጋጋሪ ጉዳዮችን አብረን የምንዳስስ ይሆናል። ለቤታችን ታዲያ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እኛም መቀላቀል እንዳትዘነጉ እንላለን። ይህ ዘማች ዴይሊ ነው። ጆከር ለመሬት ነው። አትበሳጭ። በየቀኑ እየመጣው ገንዘብ ስለምገፈግፍልህ ነው። ለዛም አመስግን። ላመስግን። በየቀኑ እየመጣው ገንዘብ ስለምሰጥ ነው ማመሰግነው። በየቀኑ ካንተ በመበላው ብር አይደል እንደ ዲያሊሲስ ማረው። ያለን ካጣ ነው እጅጉን ቢልቅም ያለንን ካላየን ተመስገናና ነው። ግዴ ለማመስገን ያለው ካጣ ነው እጅጉን ቢልቅም ያለንን ካላየን ተመስገን አናቅም። ያሲኖ ግን አልተቻለም። እነዚህ የምትመለከቷቸው ሰሞኑን በሳውዲ በረሃ ላይ የታረደው ወጣት የሱ ቤተሰቦች ናቸው። አሁን ላይ እንደዚህ አይነት ትልቅ የሀዘን ሁኔታ ውስጥ ነው ያሉት። ልብ ነው ያላችሁት። በእግዚአብሔር ምን አይነት ልብ ነው ያላችሁት? በጌታ በኢየሱስ ምን አይነት ተስብ ናችሁ? ወይኔ በኢየሱስ እኔ ተንቀጠቀጥኩኝ። ይሄንን ቪዲዮአችሁ መቆም ነው ያቃተኝ። ምን አይነት ፍጡር ናችሁ? ከሰው ነው የተፈጠራችሁ? በሰው ሀገር እናቱን ሊረዳ ባህር አቋርጦ የመጣን ልጅ አንገቱን የምትቆርጡት አልሆናችሁ? ምን ማድረጋችሁ ነው? በእግዚአብሔር በመሰጠሪት ምን አደረጋችሁ? ወይኔ በስመ አብ ወይኔ ኢትዮጵያዊነቴ የተረገመ ይሁን። ኢትዮጵያዊ ሆኜ የተፈጠርኩ ቀን የተረገመ ይሁን። ወይኔ ለናቲ ቃላት የማይገልጠው ጭካኔ ነው ይሄ። ከሳውዲ አረቢያ ሰበር ዜና ተሰምቷል። በሳውዲ እንግዲህ ሰሞኑን በርካቶችን ያስቆጣ አንድ ቪዲዮ ማህበራዊ ሚዲያ ላይ ተሰራጭቶ ነበርም። ታዲያ በዛ ግድያ ወንጀል ላይ ተሳትፏል የተባለም አንድ የተጠረጠረ ግለሰብ በቁጥጥር ስር መዋሉ ተነግሯል። በሳውዲ አረቢያ በቲክቶክ የቀጥታ ስርጭት ወይንም ላይቭ ላይ የተፈጸመው አሰቃቂ ጥቃትን ጨምሮ ኢትዮጵያውያን እርስ በርሳቸው ጥቃት ሲፈጽሙ የሚያሳዩ ቪዲዮዎችን በትኩረት እየተከታተለ መሆኑን በሪያድ የሚገኘው የኢትዮጵያ ኤምባሲ አስታውቋል። አህያው ተገኝቷል ማለት እንግዲህ እዚህ ነው ጋይስ። ኦሮሞ መርት ጀቻ ደበቀ ገመደን እኔ በጣም ደስ ብሎኛል። ማታ ላይቭ ላይ ጆዋር ምን አለ መሰላችሁ? ነገር ከእጅ በፊት ከምላስ ትጀምራለች አለ። በቁጥጥር ስር የዋለው አንደኛው ወጣት የዚህ ድርጊት ተሳታፊ የነበረው ይሄ በምስሉ ላይ የምትመለከቱት ነው እና ይሄ በምስሉ ላይ የምትመለከቱት ልጅ ሙዘሚል ይባላል። ይሄ አንድ ምስኪን ለእናቱ የሆነ ልጅ ታርዶ እንደ ሀገር ሀዘን ላይ በነበርንበት ወቅት ምን ይላል? የወሎ ሰው አካባቢ ላይ የለም እንጂ ባገኝ ታርዶ እንደሚበላው አረጅ ሲጋውን በሚጥሚጣ ጥቅሼ ነው የምበላው ብሎ ቪዲዮ የሰራ ሰው እና አሁን ላይ ቀጨም ተደርጎ እስር ቤት ይገኛል ማለት ነው። እና ራሳቸው የኦሮሞ ልጆች አሳልፈው እየሰጡ የሳውዲ መንግስት ይሄኛውን ግለሰብ ከነዛ መካከል በቁጥጥር ስር ማዋል ችሏል። ሌሎችንም በቁጥጥር ስር የማዋል ስራዎች እየተሰሩ እንደሆነ እየተነገሩ ይገኛሉ። ሁሉን እናመሰግናለን። በቃ የኢትዮጵያ ሕዝብ ይቅር ይበልልን ነው። ማዘር ሁሉም ከታችን እንግዲህ ያመጣዋቸው ፋዘርን ያመጣውበት መንገድ ያው በተሰራው ቪዲዮ ከሱ በላይ እኔ ነኝ ይቅርታ ምለው ለአንደኛ ልጅ ነው። እኔም ስሜቴ እየመጣ ስለሆነ ወደ ለቅሶ ይቅርታና ልጄ ነው ይናፍቀኛል። ተበድሏል። ምናልባት ያለውን ፈተና አልፏል። ሁላችን በፈተና አይመጣንን እናትና አባቶቻችን አስመችቶ አይደለም እዚህ ደረጃ ያደረሱ። ሰሞኑን ሚኮ ማይክ የሚባለው ሶሻል ሚዲያ ላይ
የሱ ጉዳይ በተለያየ መንገድ መነጋገሪያ ሲሆን ከርሞ ነበረ። ከአሁን በፊት በጣም ዝነኛ በነበረበት ሰዓት የሆነ ጥፋት አጥፍቶ ነበረ። የማይገባ ንግግርን ተናግሮ ነበረ። ህብረተሰባችንን የደከመ ማህበረሰብ ተቻል ምን ይጠቅማል? በብዙ ትርክትና በብዙ ውሸት አይምሮ የተሞላ ማህበረሰብ ስለሆነ ይሄን ህዝብ አታድኑ። ኦሬዲ ተመርዟል። እኔ አንዳንዴ ስቃለሁ እንደሆነ ጠቅላይ ሚኒስትር ዶክተር አብይ ቦን እንደዚህ እየተተቸዋል ሰላም ማይበሱ ታቁናል ዋሽ ዝም ብዬ ያለው መርከብ የለም ፕሌን የለም ለግብጽ ለሱዳን እንዳለ ሽጬ ዓለም ላይ የፈለኩበት ደስ ይገዝቻለሁ። እያንዳንዱን እንደዚህ አይነት ንግግር በመናገር በሆነ ወቅት ላይ በጣም ታዋቂ በነበረበት ሰዓት ላይ ህብረተሰቡ በጣም ተቀይሞት ነበረ። አሁን ላይ ደግሞ ወላጆቹም እናቱም ሳይቀሩ በሶሻል ሚዲያ ብቅ ብለው ልጃችንን ይቅርታ አድርጉለት የሚል አይነት ሐሳብን እያጋሩ ነው የሚገኙት። እኔ በትልቁ ቀድሜ እሱንም ይቅርታ ቢያንስ እኔ በአላቅም እኔ እንደዚህ ይካበዳል ብዬ አላሰብኩትም ነበረ። እንዲህ አይነት የሚዲያ የምናምን ነገር ስለማላቅ እዚህ ደረጃ ደረሰ። ጥሩ ነው ለበጎ ነገር ስለሚሆን ያንን እንኳን ህዝብ እንደዛ አለ ምናምን ያሉ ሰው ይነግሩኛል። አንድ ወቅት አየሁት በቃ የልጅነት ጉዳይ አሳስቶ ነው የሆነ መንፈስ አሳሳቶ አለ የሚል ነገር አልኩና ለሰዎች እንዴት ቴክስት አደርጋለሁ እማቀው ትልቅ ሚዲያ ቢኖር እኔ እናገር ጽፍ ነበር ስለማልችል ነው። እኔ ሙያው ነው ሌላ ቴክኒክ ነው እንጂ እንደዚህ አይነት ነገር ስልክ ላይና ቴክኖሎጂ ላይ የለውበትም። ወደፊት ግን አሁን ያስተምረኛል ብዬ አስባለሁ ሚኪያስ እና በትልቁ ይቅርታ ብያለሁ። ከዚህ በላይ ግን እኔ አሁንም ብድግ ብዬ ለኢትዮጵያ ህዝብ እድሜን ለኢትዮጵያ ህዝብ ነው ያገለገልኩት ወታደር ነኝ። አሁንም በሙያ መንግስት መስሪያ ቤት ለህዝብ ነው የማገለግለው። ውሃ ነው የምሰራው ማልማት ላይ ነው ያለሁት። ስለዚህ አሁንም እድሜ ለልማት ጉልበቴን ዕውቀቴን ለህዝብ ነው የማደርገውና ለህዝብ እየሰራሁ እያለሁ ግን በአንድ በት ማበላሸው ነገር ሊኖር ይችላል ልክ እንደሚኪ አበላሸ። ስለዚህ የኢትዮጵያ ህዝብ ደግሞ በተለይ ባህላችን ይቅርታ የሚያውቅ ነው። አንዳንዶች ድርቅ ብለው ይቅር አልለው እንደዚህ አይነት አባት እኔ ሳጥፍቼ ሊሆን ይችላል ውስጡን የማያውቅ እሱም ራሱ ለዛ ጥፋቱ አሁን ላይ በዚህ መንገድ በመታዩት መንገድ ይቅርታ እየጠየቀ ይገኛል። በእግዚአብሔር ፊት ቆሜ ይቅርታ እላለሁ። የኢትዮጵያ ማህበረሰብ በጣም አስቀይሜዋለሁ፣ አጥፍቻለሁ፣ የምከተላቸው ሰዎች ትክክለኛ አልነበሩም፣ ከዛ ምክንያት ነው እንደዚህ አይነት ድርጊት ውስጥ የገባሁትና ይቅርታ አድርጉልኝ በማለት በሶሻል ሚዲያ በዚህ መንገድ መጥቷል። አንዳንዴ ዝና ካልተቆጣጠሩት በጣም ከባድ ሊሆን ይችላል። ሰው ሆኖ ማያጠፋ የለም። አንድ ሰው ደግሞ ጥፋቱን አምኖ ማጥፋቱን ተቀብሎ ይቅርታ ካለ ያ ትልቅ ነገር ነው ብዬ አስባለሁ። ሁላችንም ልንሳሳት ልናጠፋ እንችላለን። ነገር ግን ሰው ፊት ስናጠፋና ብቻችንን ስናጠፋ የተለያየ ነገር ስለሚሆን ነው እንጂ ሁኔታው። በዚህ ጉዳይ እናንተስ ምን ትላላችሁ? ምን አይነት ሐሳብ አላችሁ? ቀና ሐሳባችሁን ይጠቅማል ብላችሁ የምታስቡት ህብረተሰብንም ያስተምራል፣ ይጠቅማል፣ እኔንም ይጠቅመኛል ብላችሁ የምታስቡትን ሐሳብ አስተያየታችሁን ከታች ኮሜንት ሴክሽን ስር አስቀምጡልን። በሚቀጥለው አዲስ ጉዳይ ደግሞ እስከምንገናኝ ድረስ መልካም ቆይታ ተመኘው። የዛሬው ፕሮግራማችን ይህንን ይመስል ነበረ። ሰላም ለሀገራችን።